አቤት አስባችኋል አዲስ አበባ በአማራ ክልል ውስጥ ብትሆን ኑሮ ወይኔ ፋንድያ ማሃት ወይኔ ለረጅም ጊዜ ሲያከራክር የነበረው የአዲስ አበባ ጉዳይ ላይ መግባባት ላይ ተደርሷል። የተደረሰውም ስምምነት አዲስ አበባ የፌደራል እንዲሁም የኦሮሚያ ክልል ጋራ መቀመጫ እንድትሆን 500 ተመካካሪዎች ያሉበት አንድ ቡድን መግባባቱን መናኸሪያ ሬዲዮ ዘግቧል። አዲስ አበባ ፍንፍኔ አይደለችም። ሲጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አብይን ደግም የሚጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር ለዚህ እንታገላለን። ከማንኛውም የሚመጣ ኃይል ምንም ነገር አንፈራም። እኛ እትብታችን የተቀበረባትን ሀገር መጥተው ያንተ አይደለችም ሲሉን የምንቀበል ፈሪዎች አይደለንም። አዲስ አበባ አሁንም ወደፊትም የምለው ነው የኦሮሞ ቤት አልፈ ነው አዲስ አበባ ላይ መተ አዲስ አበባ ያማራ ነው የምትለው ቤት በኩል መተ ዋና ከተማችን ኦሮሞያ እምብርት ያለች ፊንፊኔ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሻለሁ። እንግዲህ ሰሞኑን በጣም አነጋጋሪ የነበረው የአዲስ አበባ ጉዳይ ያው እልባት ያገኘ ይመስላል። ያንን አስቃኛችኋለሁ። ከዚህ በፊት በርካታ በተለይ በአዲስ አበባ ጉዳይ የተነሱ ሐሳቦች አሉ ማስመለከታችሁ። እነዚህ ነገሮች እንመለከታለን። ጠቅላይ ሚኒስትሩን በዚህ ላይ ያነሱት ነገር አለ። የዚህ ሳምንት ጉዳይ ደግሞ አስቃኛችኋለሁ። እንግዲህ ሳምንቱ እንዴት አለፈ፣ ምን አይነት ጉዳዮች ነበሩ የሚለውን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እንደው ከሁሉ በፊት በዚህ ቪዲዮ እንጀምር። እዚህ ሳምንት እንግዲህ በጣም ብዙ አዲስ ነገሮች ተፈጥረዋል። እኔ ደግሞ ዋና የሚባሉትን እንድናወራበትም የምፈልገውን መርጬ ይዤላችሁ መጥቻለሁ። ተከታተሉኝ። መጀመሪያ የፈለኩት እንግዲህ ከሰይፉ ፋንታሁንና ማሬዩ ከተባለችው ቲክቶከር ነው። እንግዲህ በመሰለ መልኩ የምጥ ሰዓቷን ቪዲዮ በአጭሩ አጋርታን ነበርና የሰይፉ ፋንታሁን ሾው ላይ ደግሞ ያው የሳምንቱ የሚያሳስቁ ነገሮች ላይ በሚል ድርሹ ዳና ሆስት ሆና የሷን ቪዲዮ ሰራችበት። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አይታችኋታል። ግን ሜካፑን ተሰርታ ምናምን አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ ሲፋ በተነ ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ። ተከትሎ ደግሞ ማሬዩ እያማጥኩኝ አልነበረም፣ በዛ ላይ ደግሞ ላይቭ ላይም አልነበርኩም። ስለዚህ ይሄን ቪዲዮ አውርዳችሁ ስለኔ ማስተባበያና ይቅርታ ጠይቃችሁ ካልሰራችሁ በስተቀር በከፍተኛ በህግ ጉዳይ ነው የሚይዘው የሚል ማስፈራሪያ የሚመስል መግለጫን አውጥታለች ማለት ነው። እዛው እንግዲህ ያ ቪዲዮ የምጥ አይደለም ብላለች። እኔ እንግዲህ ባልወልድም ባላምጥም ምጥ ለብዙዎቻችን ምን እንደሚመስል የሚጠፋን አይመስለኝም። ግን ደግሞ ያው ምጥ አይደለም የምትሉ ካላችሁ ኮሜንት ላይ ሀሳባችሁን እንድትሰጡበት ፈልጋለሁ። እኔ ሀሳብ በዚህ ጉዳይ ላይ እንግዲህ ያው ብዙዎቻችን እዚህ ሶሻል ሚዲያ ላይ ስንቀርብ ይዘን የምንመጣው ነገር ለህዝብ ነውና ህዝብ ደግሞ የራሱን የሆነ አስተያየት የመስጠት መብት አለው ብዬ አስባለሁ። ይሄ ትንሽ ነገሩን ከበድ ያደረገው አይ ቲንክ በሚዲያ ደረጃ መተላለፉ ይመስለኛል። እሷን ኦፌንድ ያደረጋት እንጂ ሶሻል ሚዲያ ላይ አንድ ነገር ፖስት እስካደረግን እስካጋራን ድረስ ሰዎች የሚሰጡትን ጥሩንም ሆነ መጥፎንም አስተያየት መቀበል ይኖርብናል። አልሆነም ደግሞ ምንም አይነት ነገር ፖስት አለማድረግ ወይም ደግሞ አለማጋራት ይሻላል ብዬ አስባለሁ እንደኔ። ታዲያ እዚህ ጋር ሰይፉ አጥፍተዋል ወይ ደግሞ ይቅርታ መጠየቅም ሆነ ቪዲዮ ማውረድ አለባቸው ብላችሁ ታስባላችሁ? እሱን እንግዲህ ሀሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ በዚህ ዙሪያ የተፈጠረው አዲስ ነገር ይሄንን ይመስላል። ምን ያህል እንደተናደደች ግን ያወቅኩት የድርሹ ዳናን የድሮ ፎቶዋንም ፖስት በማድረግ ነው። ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል። ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ
አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። እንግዲህ እንደተመለከታችሁት ነው። በመጀመሪያ አንድ ነገር ማሰብ ያለብን የሆነ ነገር ወይ ህይወታችን ሊሆን ይችላል ማንኛውንም ነገር በሶሻል ሚዲያ ካጋራን በዛ ባጋራኑ ነገር ላይ ትችት ሊቀርብ እንደሚችል ሙገሳ ሊቀርብ እንደሚችል ማሰብ አለብን። መቼም ሶሻል ሚዲያ ላይ እኮ ያጋራነው ሰዎች እንዲያዩት፣ ሰዎች እንዲነጋገሩበት፣ ሰዎች ሐሳብ እንዲሰጡ ነው። ስለዚህ የምታጋሩት ነገር የተለያየ ነገር ይዞ ይመጣል ብላችሁ አስቡ። ቅድሚያ ግን የምናጋራው ነገር ምንድነው? ባህላችንን የጠበቀ ነው ወይ? ሃይማኖታችንን የጠበቀ ነው ወይ? ሰዎች ከዚህ ምንድነው የሚማሩት? ምን ለማስተማር ፈልገን ነው? አሁን እንግዲህ ይቺ እህት የምትመለከቱት በላይቭ ላይ ሆና ምጥ ስታምጥ ነው እንግዲህ ተቀርጾ የተለቀቀው አይደል? ላይቭ ገብታ በቪዲዮ ሜካፕ ተሰርታ ምን ብላ በቃ። አሁን ይቺ እህት ምናልባት የምጥን ከባድነት ምን ያህል ዋጋ እንደሚከፈል ልጅ ለመውለድ ሴቶች ምን አይነት መከራ እንደሚያዩ ምን አይነት ፈተና እንደሚደርስባቸው የሚሉ ነገሮችን ለማሳየት አስባ ሊሆን ይችላል። ነገር ግን ከኋላ ምን አይነት መዘዞችን ይዞ ይመጣል? ባህል ነው ወይ? ጸሎት በሚደረግበት ሰዓት ማርያም ማርያም በሚባልበት ሰዓት የጭንቅ ሰዓት ያው አንድ ሴት ልጅ እኮ ስትወልድ እኮ በሞትና በህይወት መካከል ሆና ነው አይደል? ይሄንን ነገር ያገናዘበ ነው ወይ የተለቀቀው የሚለውን ነገር ማሰብ ያስፈልጋል። እንግዲህ እሷ ምጥ አይደለም ሌላ ነገር ነው የሚሉ ነገሮችን አንስታለች፣ ክስ ማቀርባለችና አንዳንዴ ማድረግ ስለቻለን ብቻ ስልክ ስላለን ብቻ መቅረጽ ስለቻለን ብቻ ሁሉ ነገራችንን ገመናችንን በሙሉ የቤታችንን ህይወት የሚገጥመንን ምንለውን ያገኘነውን ምንም ነገር ምንደብቀው ነገር የለም። ሶሻል ሚዲያ ላይ ባይዘው ጥሩ አይደለም። ሶሻል ሚዲያ ላይ ለናጋራቸው የሚገቡ ነገሮች ምን አይነቶች ናቸው? ይሄንን ቪዲዮ በርካታ ሰዎች ያዩታል። ህፃናት ያዩታል፣ አዋቂዎች ያዩታል፣ ወጣቶች ያዩታል። ያስተሳሰብ ልዩነታችንን በዛው ደረጃ እንዳለ ማሰብ ያስፈልጋልና ሰዎች ምን ይማራሉ? ባህልን እየጠበቅኩ ነው ወይ? ለልጆቼ ምንድነው ማወርሰው? የኔ ቤተሰቦች ከዚህ ጉዳይ አይተው ምን ይማራሉ? ምንስ ይሉኛል? ሌላስ ማህበረሰብ ምን ይላል የሚለውን ከግምት ውስጥ ማስገባት አለብን። ይሄን እያደረገን አይደለንም ያለነውና ያጋራነው ነገር ለምን ትችት ቀረበ ብሎ ክስ መሄድ እኔ ተገቢ ነው ብዬ አላስብም። በዚህ ላይ ሐሳብ ስጡ። ወደ መጨረሻ ማስቃኛችሁ ነገር ይኖራል። ወደ አዲስ አበባ ጉዳይ እንለፍ። እንግዲህ የአዲስ አበባ ጉዳይ የኦሮሚያ ዋና ከተማ እንድትሆን የፌደራሏም እንድትሆን እንግዲህ በስምምነት ላይ መደረሱ ተሰምቷል። እነዚህ ነገሮች እንመልከት። በአንድ ወቅት አቶ ልደቱም የተናገሩት አዲስ አበባ የማናት የኢትዮጵያ ናት፣ ኢትዮጵያ ውስጥ ያለው ማን ነው የሚሉ ነገሮች ሰፋ ያሉ ሐሳቦች የተነሱ አሉና እነዚህ ነገሮች እንመልከት። ለረጅም ጊዜ ሲያከራክር የነበረው የአዲስ አበባ ጉዳይ ላይ መግባባት ላይ ተደርሷል። የተደረሰውም ስምምነት አዲስ አበባ የፌዴራል እንዲሁም የኦሮሚያ ክልል ጋራ መቀመጫ እንድትሆን 500 ተመካካሪዎች ያሉበት አንድ ቡድን መግባባቱን መናኸሪያ ሬዲዮ ዘግቧል። እኔ በበኩሌ በጣም ደስ ብሎኛል። ደስ የሚል ዜና የሰማሁት እንግዲህ በምርጫ የሚሆን በፍጥጫ የምንፈልገውን ነገር አሳክተናል። የፌዴራልም መቀመጫ ሆና አዘሴም ታይም ደግሞ የኦሮሚያ ክልልም መቀመጫ ሆናለች። ይሄ ደስ የሚል ነገር ነው። ሲጀመር የፌዴራል አትሆኑ ሳይሆን ባለ ንብረቱን ባለቀየውን የመሬቱን ባለቤት አትርሳ ነው ያለው አዲስ አበባ። እንግዲህ የሚፈለገው ነገር ሆኗል። አሁን የሚቀረው የድሬዳዋ ጉዳይ ነው። እሱም እልባት ያገኛል ብዬ አስባለሁኝ። ከጥላቻ የሚሆኑ ካለማወቅም ተነስታችሁ ሽንጣችሁን ገርተራችሁ ስትከራከሩ የነበራችሁ ሰዎች እንግዲህ ምንም ማድረግ አይቻልም። ዳስመጣል ነው። አቶ ልደቱ ግን አዲስ አበባ የማናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። ይሄው አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው።
ተቃውሞ ያለው አንዴ አቶ ልደቱ ያድምጡኝ። አዲስ አበባን እያስተዳደረ ያለው የኦሮሞ ክልል ነው። የፌዴራል መንግስት ነው እያስተዳደረ ያለው። ታዲያ እንዴት ብላ ነው የኦሮሚያ የምትሆነው? የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ክልል ነው። ተጋጭን እኮ አሁን የምትለው የኦሮሚያ ከሆነች የኦሮሚያ ከሆነች ሊያስተዳድር የሚገባው ኦሮሚያ ክልል ነው። አንተ አሁን እያልክ ያለው የፌዴራል ክልል ነው የሚያስተዳድራት። ስለዚህ የኦሮሚያ አይደለችም። የኦሮሚያ ብትሆን ኖሮ የኦሮሚያ ብትሆን ኖሮ እንደ አዳማ፣ እንደ ቢሸፍቱ፣ እንደ አርሲ፣ እንደ ጅማ የኦሮሞ ክልል ያስተዳድራት ነበር። ስለዚህ ፌዴራል መቀመጫ የት ይሁን ነበር? የት ይሁን ማለት ፌዴራሉ አስተዳድራት ነው ሰው ያሉት። እኔ እንደሱ አላልኩም። አንተ አሁን መጀመሪያ ያነሳው ጥያቄ ላይ መሸነፍህን ምን አዲስ አበባ የኦሮሚያ ለመሸነፍ አይደለም የመጣው አዲስ አበባ የኦሮሚያ ናት ብለህ ተነሳህ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለም። ባህር ዳርን የፌዴራል መንግስት በፌዴራል ደረጃ ቢያስተዳድራት የአማራ ክልል ወይ ደግሞ የአማራ መሬት አይደለችም ማለት እንችላለን። የአማራ ክልል ባህር ዳር መዘጋጃ ቤት አለው፣ ከንቲባ አለው። አዲስ አበባ መጀመሪያ አድምጡኝ አቶ ልደቱ። አዲስ አበባም ልክ እንደ ባህር ዳርም ልክ እንደ ፊንፊኔ የፌዴራሉ መንግስት መቀመጫ ቢሆን ኖሮ የምትተዳደረው በፌዴራል መንግስት ነው። የዛን ጊዜ ደግሞ አዲስ አበባ ላይ ፌዴራል መንግስት ስለማይቀመጥ የራሷ ማስተዳደር፣ የራሷ ማዘጋጃ ቤት፣ የራሷ አስተዳደር ይኖራታል። ስለዚህ ፌዴራል መንግስቱ እዛ ስለተቀመጠ እና በፌዴራል መንግስት ስለምትተዳደር የእናንተ አይደለችም ሊሉን ነው። አይደለችም አልኩህ እኮ። የእናንተ ብትሆን ኖሮ ታስተዳድሯት ነበረ። ቆይ አዳምጠኝ። የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበረ። ህገ መንግስቱን አንብበው ሂድና። እኔ ጋር እኮ መከራከር የለብንም። ይሄን የሚለው ህገ መንግስቱ ነው፣ እኔ አይደለሁም። አዲስ አበባ የፌዴራሉ መንግስት መቀመጫ ናት። የአዲስ አበባ ተጠሪነት ለፌዴራሉ መንግስት ነው። አዲስ አበባ ራሷን በራሷ የማስተዳደር መብት አላት ነው የሚለው። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው፣ እያስተዳደራት አይደለም። የኦሮሚያ ጽህፈት ቤት የክልሉ ጽህፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባን እያስተዳደረ አይደለም። እንግዲህ እኛ ሳናውቅ እያስተዳደራት ከሆነ ንገረን። ወይም ደግሞ አዲስ አበባ መዘጋጃ ቤት ያሉት ከንቲባዎች አሁን ኦሮሞ ስለሆኑ ኦሮሞ ነው የሚያስተዳድር፣ የኦሮሚያ ክልል ነው የሚያስተዳድራት ካልክ ሌላ ጉዳይ ነው። እኔ ያነሳውሎት ያለውትን ጥያቄ በደንብ አልመለሱልኝ። ዋና ከተማችን ኦሮሞያ እምብርት ያለች ፊንፊኔ ያማቸዋል እንዴ? ፊንፊኔ አዲስ አበባ። እንዲያውም ኦሮሞዎች ስወዳችሁ ቅን እኮ ናችሁ። አቤት አስባችኋል? አዲስ አበባ በአማራ ክልል ውስጥ ብትሆን ኑሮ ወይኔ ፋንድያ ማሃት ወይኔ አዲስ አበባ አስብ እስኪ ለአንድ ደቂቃ አስቡ። አዲስ አበባ በአማራ ክልል ብትሆንስ? አዲስ አበባ ጎንደር መሃል ላይ ብትሆን ኑሮ፣ አዲስ አበባ ጎጃም መሃል ላይ ብትሆን ኑሮ አማራው አያሰራም ነበር። አዲስ አበባ ግን ኦሮሚያ እምብርት ላይ መሃል ኦሮሚያ ላይ መሃል እኮ ነው ያለችው። መሃል ሰንተር አዲስ አበባ ማለት ፀሐይ ማለት ናት። መሃል ላይ ነው ያለችው። እንዳለው የኦሮሚያ ክፍለ ሀገሮች የሚስከረከሯት አዲስ አበባን ነው። እንደዛም ሆኖ ግን እንከበር ነው ያሉት። በገዛ መሬታችን በገዛ እምብርታችን እንከበር፣ ምንም ችግር የለም። የኛ እምብርት ባደወይ እምብርት ለልጆቿ ነው አይደል? የሰው እምብርት የእናት እምብርት ለልጇ ነው የሚጠቅመው አይደል? እዚህ ጋር ሳይንስ ያስተምራችሁ። እኛ ስንወለድ ማለት ስንረገዝ በእናት ኦሮሞ አይደል? ከ10 ሺህ ዓመት በፊት የሰው ልጅ የሚመጣው ከውሃ ውስጥ ነው። ለ9 ወር በውሃ ውስጥ ነው ያለው። በውሃ ውስጥ ነው ያለው። የምተነፍሰው ከእናት እምብርት ጋር ስለተገናኘ ነው። ይሄ ገባህ? ስለዚህ አዲስ አበባ የኦሮሞ እምብርት ናት ማለት ኦክሲጅንን መስጠት የነበረባት ለኦሮሞዎች ነበር። ነገር ግን ለሞላ ኢትዮጵያ ነው እየሰጠች ያለችው። 67% የኢትዮጵያ ኢኮኖሚ ከአዲስ አበባ ነው የሚወጣው፣ ከኦሮሚያ ነው የሚወጣው። አያችሁ። ግን ኦሮሞዎች ኦፍ ኮርስ አሉ
የተወሰኑ ዘለት የሆኑ አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። ለዚች ከተማ የሚያስፈልገው የሁሉ አቃፊ ተሸካሚ ስለሆነች በሚያስደንቅ ሁኔታ በኩራዝ የሚኖሩ ዜጎች ያሉባት ከተማም ጭምር ስለሆነች እቺን ከተማ እንዴት እንቀይራት ነው የኛ አጀንዳ መሆን ያለበት። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን ማቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል ነው እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። አዲስ አበባ ውስጥ ከፍተኛ ኦሮሞ ጠል ኃይል አለ። አዲስ አበባ የአፍሪካ መዲና ነች ሲባል አይደብራችሁ። አዲስ አበባ የዓለም አቀፍ የዲፕሎማቶች መናገሻ ነችም ስትባል አይደብራችሁ። ታዲያ ለምንድን ነው የኦሮሚያ ዋና ከተማ ነች ስትባል የሚያንገበግባችሁ? እዛ ጋር ስትደርሱ እስታክ የምታደርጉት? ከአፍሪካውያን ይልቅ የኦሮሞ ወንድሞቻችሁ አይሻሏችሁም ወይ? ምኑን ነው ታዲያ ተጋብተን ተዋልደናል የምትሉት? እኔ እንደውም ይህን ነገር ሳይ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በአንድ ወቅት ፓርላማ ላይ ቀርበው የተናገሩት ንግግር ትዝ ይለኛል። አዲስ አበባ ውስጥ ከፍተኛ ኦሮሞ ጠል ኃይል አለ ያሉት ንግግር ማለት ነው። በዚህ ምክንያት ይህን ሐሳባቸውን ሳልጋራ አልቀረውም። አዲስ አበባን ለመጠቅለል ወስነዋል። ኢትዮጵያ እያስባለን ያለው አዲስ አበባ ነው። ሌላ ምን አለ? የአዲስ አበባን ጉዳይ በድምጽ ለመወሰን የሚደረገው ጥረት ይዞት የሚመጣው መዘዝ ከባድ ነው። እዚህ ጋር ይቆም። እነዚህ ሰዎች አዲስ አበባን የኦሮሚያ ዋና ከተማ አድርገው መጠቅለል እንደሚችሉ ሳያምኑ ልዩ ጥቅም የሚባለውን ነገር ይቅራል። እውነቴን ነው እምላችሁ። በአብዛኛው ጽምዶ ውስጥ ያለው አካል ብልጽግና አዲስ አበባን የኦሮሚያ ቢያደርግ የሚደግፍ አደገኛ የሚባል አይነት ጦርነት እየመጣ አዲስ አበባ የኦሮሚያ ዋና ከተማ ነች የሚለው ነገር ህገ መንግስቱ ላይ በተቀመጠ ጊዜ ያ ህገ መንግስቱ ነው የመጣው። ኢትዮጵያ መንግስት ያለ እኮ ዝርፊያ ነው፣ ሌላ ነገር እኮ አይደለም። ዝርፊያ እኮ ነው፣ ነጠቃ እኮ አይተነዋል እኮ። የሸገር ከተማ እኮ ሲቋቋም አይተነዋል። እነ ቱሉ ዲምቱ ምናምን በአዲስ አበባ ስር በነበሩበት ጊዜና ሸገር ከተማ ተቀይሮ በኦሮሚያ ስር ሲሆኑ የሆነውን እኮ አይተን የባሰው ነው አዲስ አበባ ላይ የሚሆነው።
ለኔ ምን እያልከኝ ነው? አንተ አይደለህም እያልከኝ ነው? ለተወላጁ ሀብት ንብረቱን አፍስሶ ለገነባት ሰው ምን እያልከው ነው? አንተ አይደለችም አዲስ አበባ እያልከው ነው። ዋስትና እያሳጣኸው ነው። ሂድ እያልከው ነው፣ እየገፋኸው ነው። እና ዝም ብሎ እንደሚሄድ እያሰብክ ከሆነ ይዋር በጣም 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 ቂል ነህ። ሞኝ ነህ በጣም እንደዛ እያሰብክ ከሆነ ማለት ነው። ይተናነቃል። ምክክር ሂደት ውስጥ ያላችሁ አካላቶች ግን እጃችሁን ከዚህ አውጡ። አዲስ አበባ ፍንፍኔ አይደለችም። ሲጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ። አብይን ደግም የሚጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር በጥቁር እስክሪብቶ ከመራው በቀይ ይሰርዘው። ለዚህ እንታገላለን። ከማንኛውም የሚመጣ ኃይል ምንም ነገር አንፈራም። እኛ እትብታችን የተቀበረባትን ሀገር መጥተው ያንተ አይደለችም ሲሉን የምንቀበል ፈሪዎች አይደለንም። እኔ ምንድነው በዚህ ሰዓት ማስበው መሰላችሁ? በዚህ ጉዳይ የማንም ትሆን አዲስ አበባ ብቻ በሰላም እንኑር፣ በፍቅር እንኑር፣ ተሳስበን እንኑር። እንዲህ አይነት የሚመጡ ርዕሶች ደግሞ የባሰ ሊያጋጩን፣ የባሰ ጸብ ውስጥ ሊከቱን፣ ያለብን አለመረጋጋት አንሶ ድጋሚ ሌላ አለመረጋጋቶች መፈጠር የለባቸውም ብዬ አስባለሁ። አዲስ አበባ የኦሮሞያ ሆነች፣ የአማራ ክልል ሆነች፣ የማን ሆነች፣ የማንም ትሁን ማንኛውም ኢትዮጵያዊ ግን በነፃነት ይኖርባት፣ ይስራባት፣ ይለወጥባት፣ ይደግባት፣ ወጥቶ ይግባ። በዚህ ደረጃ ነው ማስበው። ለምሳሌ ኢትዮጵያዊነታችንን በዚህ ሰዓት እያየን ያለነው አዲስ አበባ ላይ ነው። ኢትዮጵያን እያየናት ያለው ማለት ነው። እንደው ብሔር ብሔረሰቦች፣ የተለያዩ ብሔር ብሔረሰቦች፣ የተለያየ ቋንቋ የምንናገር መልካችን አንድ አይነት የሆነ የተለያየ ባህል ያለን በሰላም በጋራ የምንኖርበት ነው። አሁን የገሌ እየተባለ ሌላ ታሪክ ውስጥ አዲስ አበባ ለኦሮሚያ ተሰጠች፣ አዲስ አበባ ለአማራ ተሰጠች፣ የተለያዩ ጥቅሞችን ልናይ እንችላለን እንጂ በሰላም ከኖርንባት፣ በፍቅር ከኖርንባት፣ በሰላም ወጥተን ከገባንባት ማንም አንተ ዞር በል የኦሮሚያ ናት፣ አንተ አማራው ዞር በል፣ አንተ ትግሬው ዞር በል፣ አንተ ጉራጌው ዞር በል የሚባል ከሆነ ነው መጥፎ። በዚህ ደረጃ ነው ማሰብ ያለብን። ምክንያቱም ሰላሙን አሁን እያሰብኩ ያለሁት ደግሞ የመጣያ መንገድ እንዳይመጣ ደግሞ የግጭት ደግሞ ሰበብ ደግሞ ሌላ ጦርነት እንዳይመጣ ስጋት አለ። እግዚአብሔር መቼም ሰላሙን ያመጣል ብዬ አስባለሁ። የሚበጀውን የሚሆነንን ያደርጋል ብዬ አስባለሁና ይሄ አይነት ውሳኔ ተወስኖ እንዳለ እየሰማን ነው። በተለይ በምክክር ኮሚሽኑ መግባባት ላይ የተደረሰበት ሀሳብ ይሄ እንደሆነ ሰምተናል። ነገ ከነገ ወዲያ ደግሞ ምን እንደሚሉ ምን ሰማው ነው። በርካታ እንግዲህ የአዲስ አበባ ወጣቶች በተለያየ ጊዜ አዲስ አበባ የሁሉም ናት፣ አዲስ አበባና ሰማይ የኔ ነው አይባልም፣ የሸገር ልጅ የት ሂድ የሚሉ ነገሮችን ሰፋ ያሉ ሀሳቦችንም ሲያነሱ እንደነበር አስቀኝቻችኋለሁና እንደው እግዚአብሔር ሰላሙን ያምጣ። በዚህ ላይ ምን ትላላችሁ? አንድ ነገር ላስቀኛችሁ። እንግዲህ ሰሞኑን ያው ጾም ፍልሰታ ላይ እንገኛለን። ስልክና የቤተ ክርስቲያን አገልግሎት ምን ያህል እንደሆነ እንድንመለከት ፈልጋለሁ። ይህን ቪዲዮ እዩት። በቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና መስባኮች ከቤተ ክርስቲያን ቀኖናና ስርዓት አምልኮ ውጭ በመሆናቸው ኦርቶዶክሳውያን ከድርጊታቸው ሊቆጠቡ እንደሚገባ ተገለጸ። ይህ ድርጊት የመንፈሳዊ አገልግሎቱን ቅድስና የሚቀንስ ነውም ተብሏል። ታሪኩ አራርሶ ዝርዝር አላት። ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከጥንት ጀምሮ የራሷ የሆነ የጸሎት የምስባክና የሥርዓት አምልኮ ደንብ ያላት ቢሆንም በአሁኑ ወቅት በቤተ መቅደስ ውስጥ በስልክ የሚደረጉ ያልተገቡ አምልኮችና ድርጊቶች ከሥርዓት አንጻር ክፍተት እየፈጠሩ በመሆናቸው ሊታረሙ ይገባል ሲሉ በደብረ ሰላም ቀጨኔ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት መጋቤ ሐዲስ ሄኖክ ፈንቴ ተናግረዋል። ቤተክርስቲያን እንዲጸለይ የምታዘው በሁለት መንገድ ነው። የመጀመሪያ የቃል ጸሎት አለ። አባቶቻችን በቃላቸው ሸምድደው ውዳሴ ማርያምን፣ ቅዳሴ ማርያምን፣ መዝሙረ ዳዊትን እንደገናም ደግሞ ሌሎች የጸሎት አይነቶችን መልክዓ መልክን፣ ድርሳናትን ሌሎችንም በቃላቸው ይዘው አባቶቻችን ይጸልያሉ ማለት ነው። የቃል ጸሎት አለ። ሁለተኛ በመጽሐፍ የምንጸልየው ጸሎት አለ። አሁን የጸሎት መጽሐፍ የሚል ራሱን የቻለ ርዕስ ተሰጥቶት አለ። የጸሎት መጽሐፍ አሁን የስልክ ጸሎት የሚል ነገር የለም። የጸሎት መጽሐፍ ነው እንጂ ያለ የስልክ ጸሎት የለም። ይሄ
ቤተክርስቲያኒቱ ያስቀመጠችው መሰረታዊ ስርዓት ነው። የቃል ጸሎት አለ፣ የመጽሐፍ ጸሎት አለ። በሁለቱ መንገዶች ጸሎት እንጸልያለን ማለት ነው። እንዲሁም በአንዳንድ ምዕመናን ዘንድ በቅዳሴ ሰዓት ምስባክን በስልክ የማየት ድርጊት እየተስተዋለ በመሆኑ ሊስተካከል ይገባል ሲሉ መምህሩ አክለዋል። በቅዳሴ ጊዜ ስልክ ይዞ ምስባክ መስበክ ይሄ በጣም ፈጽሞ ነውር ነው፣ በጣም የተከለከለም ነው። እንደውም ምስባክ የሚሰበከው በቃል ተይዞ ነው። ሶስት የዳዊት መዝሙር ሶስት መስመሮች ናቸው። የዳዊት መዝሙር ነው። ያንን ሲሰብክ አንድ ዲያቆን በቃሉ አጥንቶ መስበክ ነው እንጂ ያለበት በስልክ እያየ ቅዳሴ የሚቀድስ ከሆነ ለምዕመናኑም ልቡና ለሰማያኑም ጆሮ በጣም ነውር ነው ማለት ነው። ቤተክርስቲያንም አትፈቅደውም። አገልጋዮች ቅዱሳት መጻሕፍትን ብቻ በመጠቀም ጥንታዊውን ስርዓት አስጠብቀው እንዲያገለግሉና ምዕመናንም ከዓለማዊ ትኩረት በመራቅ ለቤተ መቅደሱ ስርዓት ተገቢውን ጥንቃቄ ሊያደርጉ እንደሚገባም አሳስበዋል። ከተጽዕኖ እንድንወጣ መፍትሄው ሶስት መሰረታዊ ነገሮች ናቸው። የመጀመሪያው በስልክ ከመጸለይ መጽሐፍም በአካባቢ ማናገኝ ከሆነ የምንጸልየውን ጸሎት በቃል መያዝ ተገቢ ነው። በቃል ዘን የምንጸልይ ከሆነ የትልቅ መፍትሄ ነው። ሁለተኛ የምንጸልየውን ጸሎት ወይም ደግሞ የምንሰብከውን ምስባክ በቃላችን አጥንተን የማንችል ከሆነ ቀድሞ መጀመሪያ ከትናንት ለዛሬ ቅዳሴ ትናንትና መዘጋጀት ያስፈልጋል። ሌላው ሶስተኛው በጸሎት ጊዜ በስልክ ላለመጸለይ ቅዱሳት መጻሕፍትን ይዞ መንቀሳቀስ ተገቢ ነው። ባይዘዌ አንዳንድ የተሰጡንን ቴክኖሎጂዎች ለመልካም ነገር ከተጠቀምናቸው መልካም። ዛሬ ለምሳሌ የጸሎት መጻሕፍትን ወደ ተለያየ ቦታ ይዘን ለማጓጓዝ ላይመቸን ይችላል። ስልኮቻችን ግን ከኛ አይለዩ። ለመልካም ጎን ከተጠቀምነው ስልክንም ጥሩ ነው። ነገር ግን በቤተ ክርስቲያን ውስጥ ለምሳሌ ስልክ አገልግሎት ይቅር የሚባለው አሁን የጸሎት መጽሐፍ ጸሎት በደንብ ማሰብ ያለባችሁ እንደው በጸሎት ወይም በዘውትር የጸሎት መጽሐፍ በውዳሴ ማርያም በመዝሙረ ዳዊት በመጽሐፉ ስትጸልዩና በስልካችሁ ስትጸልዩ ልዩነት አለ። ለምሳሌ በመጽሐፉ ስንጸልይ ሰውነታችን ሁሉ እንደባብሳለን፣ እንሳለመዋለን አይደል? ይሄ ትልቁ ጥቅም ነው። በስልካችንስ ሲሆን ያን እናደርጋለን? አናደርግም። መጻሕፍትን ለማጥፋት እየተደረጉ ያሉ ነገሮች ሊሆኑ ይችላሉ። በቤተ እግዚአብሔር ጸሎትን በመጻሕፍት ብናደርግ መልካም ነው። ስልኮቻችንንም ግን እኔ ማምነው ለመልካም ጎን የተሰጠንን ዛሬ ስልክን ወደ አለባሌ ነገር ከመጠቀም መልካም ነገር የምንጠቀምበት ፍሬ የምናፈራበት ከሆነ መልካም ነው ብዬ አስባለሁ። በቤተ ክርስቲያን ውስጥ ግን እንደው ካልቻልን ቅዱሳት መጻሕፍትን ይዘን መጓዝ ካልቻልን ማንችልበት ቦታ ሊሆን ይችላል። በስልኮቻችን አንስተን ጸሎት ብናደርግ ይሄን ያህል ከባድ ነው ብዬ አላስብም። ከሥርዓተ ቤተ ክርስቲያን አንጻር ስናይ ቅዱሳት መጻሕፍትን ብንጠቀም መልካም ነው። ግን የሚመጡ ቴክኖሎጂዎችንም ለመልካም ነገር ካዋል ናቸው። በተለይ በቤተ እግዚአብሔር ውስጥ በቤተ ክርስቲያን ውስጥ እነዚህ መጻሕፍቶችን ብንጠቀም በርካታ ጥቅሞች አሉ። እንግዲህ ይህንን ለማስቀረት ብዙ ነገር እየተደረገ ስልክ ይቅር የተባለው ጸሎት እያደረግን ወደ ሌላ ነገር እንገባለን። ቅዳሴ ላይ ሆነን በስልኮቻችንን ሌላ ነገር ስንጠቀምበት እንታያለንና እነዚህ ነገሮች ብናስቀራቸው የሚሉ ሐሳቦች ናቸው። በዚህ ላይ ምን አይነት ሐሳብ ትሰጣላችሁ? እናንተስ ጸሎት ስታደርጉ በምንድን ነው? በስልኮቻችሁ ነው የምትጠቀሙት ወይስ ቅዱሳት መጻሕፍትን ነው የምትጠቀሙት? ቅዱሳት መጻሕፍትን ስትጠቀሙና ስልክ ስትጠቀሙ ልዩነቶቹ ምንድን ናቸው የሚለውን እስቲ ግለጹልን። በሌሎች መረጃዎች እንገናኛለን። እግዚአብሔር አምላክ ሰላሙን ያምጣልን። ቸር ቆዩልኝ።